የሚያስጨንቅሽ ነገር ካለ ደግሞ ለኔ ንገሪኝ። እኔ አለሁልሽ፣ አትጨነቂ። ለነገ ብዙም አትጨነቅ። በምታገኘው ነገር ደስተኛ ሁን። حسنم በውስጧ ታስቀምጣለች ደህና ነኝ ብላ ትናገራለች ነገር ግን ልቧ ይጮሃል። አንተ እንዳሰዳቢ ደግሞ ከማን ጋር የምታወራ? ኧረ እንዲያሽ ነገር አናትሽ ላይ ይፍላብሽ። ሎቱ ስላት ስለምን ይታያችኋል? ምንም ወርቅ ነገር አይታያችሁ? ይግቡ። ታጣዬ ሰላምዬ እንዴት ነሽ? እኔና መጣሽልኝ? ቤቢስ አሁን ነው የተኛው። ገና አስተኝቼው መውጣቴ ነው። ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ እሺ። አሁን ለምንድን ነው እንደዚህ እያጣደፍሽ ጠራሽኝ? ሰላምዬ ታጣዬ እናትሽ ግን አትናፍቅሽም? ለዚህ ነው አጣድፈሽ የጠራሽኝ? ማለቴ እናትሽ ናፈቀችሽ ወይ ልትይ ነው ወይስ ስለ እናቴ ልትነግሪኝ ነው? አባቴ ደረጀ ነው ያልሽኝ። ባለፈው ግን የምርሽ ነው? ኧረ እኔ አላልኩም። እኔ ድሬዳዋ ልጅ ነኝ። ቆይ ታዲያ ለምንድን ነው እኔን ሁልጊዜ ስለ እናትሽ የምትጠይቂ? ሰላም፣ አሁን ከልቤ ነው የምጠይቅሽ። ኪድዬ እንዳትጠብቂ። ስለ እኔ ምንድን ነው የምታውቂው? አንቺ የደረጀ ልጅ ነሽ። አባትሽ ደረጀ ነው አይደል? ይሄንንም ታውቂያለሽ። ሰላም፣ ቆይ ለምንድን ነው ዳዳር የምትይው? ቆይ ለምንድን ነው የማትነግሪኝ? አይ ካንቺው ነው የሰማሁት። ካወቅሽ በቃ እኔ የደረጀ ልጅ ነኝ። እናቴን ደግሞ አንቺ ታውቂያታለሽ። እሺ እስቲ ንገሪኝ፣ እናትሽ ግን ትናፍቅሻለች? በጣም ሁልጊዜ። ለምንድን ነው ግን አንቺ እናቴን ትመስያለሽ ወይም ደግሞ ታውቂያታለሽ አልሽኝ? ለምን ነበር? ሰላምዬ ወሬ አታስረዝቢ። ይኸውልሽ ከነገርሽኝ ንገሪኝ። እዚህ ቤት ረጅም ጊዜ ኖረሻል፣ የሆነ ነገር ታውቂያለሽ። ሰላም እባክሽ ንገሪኝ። እኔ የምልሽ እሺ አባዬ ለረጅም ጊዜ በማን ነበር የሚታማው? እሱ በማንም ታምቶ አያውቅም አይደል? ሲጀመር አባዬም ሁላችሁም በእኔ መቀለድ ነው የምትፈልጉት። ሁላችሁም የሆነ ነገር እንደምታውቁ አውቃለሁ፣ ግን ማናችሁም ልትነግሩኝ ፍላጎት የላችሁም። ሁላችሁም በእኔ መቀለድ ነው የምትፈልጉት። ሲጀመር እኔ ማንም ሰው አይረዳኝም። ዳጣ፣ አንቺ ዳጣ ነይ እስኪ አትሂጂ እባክሽን። ወይኔ ልጄ። እሺ አሁን ቆይ ምን ላድርግሽ? ተሰቃየሽ እኮ። እንደው ምን ብበድልሽ ይሆን? አቤት የኔን እናትነት ያወቅሽ ቀን። በቃ እኔ ከዚህ በላይ አልታገሰው። አንድ ሳምንት ብቻ ነው ጋሼን የምጠብቀው። በቃ ይበቃል። አንቺ ትደፊዋለሽ። ቀስ በይ እስኪ ማሚ። ጠጣሽ ይኸው የምትሰሪው ስራ ምንድን ነው የሚሻልሽ?
ኧረ ማሚ ግን ምን ላርግሽ? ውይ ወይ ይኸው ልትከመርብኝ ነው። ቤቢ ሂጂ እስኪ የታለቻችሁ ምጥን? እሷ ነበረሽ የምትገላግለኝ። ጎሽ ሂጂ ሂጂ። ምጥንማ የለችም ማማ፣ ሄደች እኮ ወደ ቤቷ። ዳጣ ሴት ሄዳ ነው? አዎ ማዬ ዳጣም የለችም። ይኸውልሽ ደግሞ ማለት ነው ሰላምዬን ጋር ነው ሄደች እና እኔ አብሬሽ ልሂድ ስላት እሷ ደግሞ ሂጂ ጫማ አድርገሽ ቶሎ በይ እና አብረን እንሄዳለን አለች። ከዛ እኔ ደግሞ ጫማዬን አድርጌ ቶሎ ብዬ ስሄድ እሷ የለችም፣ ጥላኝ ሄዳለች። ወይ ግን ይቺ ልጅ ለምንድን ነው ሰላም ቤት የምትመላለሰው? እኛ አስከፍተናታል እንዴ? ምን ሆና ነው? አረ እማዬ ግን በቃ ለምን ልጅ አትወልጂልኝም ግን? ምን? አዎ እማዬ። ኦሆ አታመጪው የለሽ እናቴ። እና እማዬ ሆድሽ እኮ ትልቅ ነው፣ ለብጧል እኮ። ተረፊ ትኪታይ እንዴ? አንቺ ተነሺ ጅል። አማሽ ወጣም ወዳ ይስቆል። እሺ ቆይ እሺ ምንድን ነው የምትፈልጊው? ሴት ይወለድልሽ ወይስ ወንድ ልጅ? እኔ የምፈልገው ልጅ እማዬ ትንሽዬ ልጅ ሆኖ ከዛ ልክ እንደ ሰላምዬ አይነት ልጅ። አይ ትልቅ ድግ ያለ ናታንን የሚያክል ጎረምሳ በወደልሽ አይሻልሽ? ኧረ እማ አይሻልም። ለማንኛውም የኔ እናት እኔ ከዚህ በኋላ መውለድ አልችልም። እሺ ባይሆን የብዬ ትወልድልናለች። እማዬ አርጁን እኮ ማለት ነው እኔና ኤቢ ልጅ እንወልዳለን ብሎ ነበር። ይሄ ልጅ አሁንም አልተሆንም ማለት ነው? ቆይ ብቻ እማዬ ግን አክስቴ ግን የት ሄዳ ነው? ደግሞ እኮ ናፈቀች፣ በጣም ናፈቀች። አሁን ስድቧን የናፈቀሽ? አይ አንቺ ለማንኛውም አትመጣም፣ የለችም፣ ሐዋሳ ናት ያለችው። እማዬ አክስቴ ግን ክፉ ናት። እሺ ክፉ ናት፣ በጣም ክፉ ናት። ምን አለበት እሺ አሁን አብረን ይዘኝ ብትሄድ ነው ምን አለበት? ኧረ እንኳን የተዛመደችሽ እኔም የወለድኩሽ አልቻልኩሽ። ልቤን ዝቅ አድርገሽዋል። ምን ቦጣት? እሺ በቃ እማዬ በቃ ለምን ኬክ አጋብሽኝ? ኦ እንግዲህ ደግሞ ጀመረሽ። በመጻፍ የለንበት ሂጂ ጎሽ ውጪ ተጫዋች ዳይ እሺ እማዬ እኔ እንደውም አኩርፌሻለሁ። እሺ እነ ምጥን ቤት እሄዳለሁ። ከዛ የእነሱ ልጅ ነው መሆን እማዬ። አዎ ምግብም ከፈለግሽ አልበላልሽም አንቺ ጎሽ እንደውም ገላገሉ ጥሩ ነው። በቃ አልበላልሽም ምግብ ራሱ አንቺ ስርዓት ያንሺ ወዷል ሰቆሉ ጀበናን ብትሰብሪ ኑሮ አሳይሽ ነበር። እንዴት ነው የሚያረጋት? እንጂ ለነገሩ ባንቺ ማን ያዝናል? ይግቡ። አባይ እንዴት ዋልክ? አላረፈድኩም አይደል? አይ ብዙም አላረፈድክም። በሰዓት ነው የመጣው። አይ አሪፍ። ስራ እንዴት ነው አባይ? ቆንጆ ነው። ያው ተያይዘነዋል። እኔ የምልህ ናታን፣ ዳጣ ስንት ዓመቴ ነው ትላለች? አንዳንዴ 19 ትለኛለች፣ አንዳንዴ 20 ትለኛለች። እሷ ራሱ በደንብ አታውቀው። 21 ዓመት ሊሞላት እኮ ጥቂት ቀናት ነው የቀራት። ከምር ነው? አዎ
ከ3 ቀን በኋላ ልደቷ ነው። እሷ እኮ ልደቷ ሌላ ቀን ነበር የምታከብረው። እሷ አታውቀውም። እናቷና እኔ ብቻ ነን የምናውቀው። በጣም ደስ ይላል። በዚህ ዓመት ለመጀመሪያ ጊዜ ልደቷን በትክክለኛው ቀን ልታከብር ነው። አዎ ማክበር አለባት ናታን። ውድ የሆነ ስጦታ እሰጣታለሁ። አባዬ እኛም እናዘጋጅላታለን። በጣም ደስ እንዲላት ነው የምናደርገው። ይኸውልህ ናታን፣ ምንም ነገር እንዳትነግራት። እኔ ዝግጅቱን ከጨረስኩ በኋላ እናቷ ማን እንደሆነች እኔ ራሴ እነግራታለሁ። ከምርህ ነው? አዎ በልደቷ ቀን እነግራታለሁ። ምን እንደምትለኝ አላውቅም። እናቷን ማወቅ አለባት። ከልደቷ በኋላ እናቷ ማን እንደሆነች እነግራታለሁ። አሁን ጊዜው ደርሷል። አይዞህ አባዬ አትጨነቅ። የሚያስጨንቃችሁ ነገር በእኔ ላይ ጣሉት ብሏል። አምላክ የማርህን አምላክ የተወልህን ነገር እኛ ሰዎች ይቅርታ ማድረግ አይከብደን። አታስብ። እማዬም አሁን ሎጂካል ሆናለች። በደንብ ካስረዳሃት ለጊዜው ብትሰበርም ብትናድድም ይቅርታ እንደምታደርግልህ እርግጠኛ ነኝ። ጥፋት እኮ አንዴ ሲሆን እኮ ይቅር ይባላል። የኔ ግን ጉድ ነው በዛ። እንግዲህ ኖርኩም አልኖርኩም እውነቱን ተወቅና የምትለውን ተበል። ይኸውልህ ናታን፣ አስቀድሜ የነገርኩህ አንዳንድ ነገሮችን እንድታግዘኝ ስለመፈለግ ነው። ቀድመን የምናመቻቻቸው አንዳንድ ነገሮች አሉ። እሺ አባዬ፣ ችግር የለው። አባዬ ግን በጣም ነው የምትገርመው። ደግሞ ምን ይገርምሃል? ቆይ የሚጸጽት ነገር ምንድን ነው? አንተ ላሚት እስከ ዛሬ አልተሰረረችም ወይ? እጋ አንተ ወይ ዝም ብለህ ረሳት ታልሆነ መክናለኝ ማለት ነው። ምን ዝም ብለህ ድካም እኮ ነው አንተ። ይኸው ስማ፣ እኔ እኮ ያለው እኮ እዚህ እኮ ገነት እኮ ነው፣ የምድር ገነት ብታይ ቤቱን እንዲህ ምን ስራ ነው የገባህ? መቆጣጠር ነዋ። የሆነ ትልቅ ቤት ድርጅት አለ፣ እሱን ነው በበላይነት መቆጣጠር። አሁን እንዲህ ያለ ተቆጣጣሪ አድርገውኝ አሁን እዚህ እንዲያውም ትምህርትም ስለዘለቀኝ አየህ ፈልገውኛል እዚህ። ኧረ እንዲህ ያለ ቢዚ ነኝ፣ ቢዚ በቃ ቢዚ ማለት ይህን ማታውቅ እንደ አንተ እኮ ደንቁረ ቀረ። ቢዚ ማለት ይኸውልህ በጣም ፈጣን ማለት ነው። አዎ ፈጠን ስለምን እዚህ ቢዚ ያሉኝ ስሜን ራሱ የገዛኝ ንጉሱ ምን ይቸግረኝ ብለህ ነው? ተሟንኝ ፍንድስ ዲስ ብዬ ነው የምኖር። ደሞዝ ምን አጠያየቀ? ኧረ ተወኝ እናቴ፣ ገንዘብ በገንዘብ ሁኛለሁ። አሁን ዝም ብለህ እንዲሁ ትለፋለህ። እሱ ይኸውልህ ዞሮ አሁን ሰላም በልልኝ፣ ያችን ብርቄንም ሰላም በልልኝ። ብርቄ ደህና ናት? አገባኝ እንዴት እንደዘው እንደገለሞተኝ ናት። እስካሁን ገልሞታ እስካሁን አይ ገነኛ በል እንግዲህ በል እዚህ እንትን ስራ ቦዘኑ ቆሙ። አየህ እኔ ተቆምኩ፣ መቆም ነው ልቆጣጠራቸው። ሰራተኞች ቆሙ። በል አንተ ወንድ አሰዳቢ ደግሞ ከማን ጋር ነው የምታወራው? ስማ ቡና አፍልቻለሁ፣ ተነስና ጠጣ። ኧረ እንዲያሽ ነገር አናትሽ ላይ ይፍላብሽ። እኔ ገዛኸኝ ነኝ ወንድ አሰዳቢ እና ለዛ ናት በቀኑ መስሎኝ ሌባው አስተኝቶ የገባው። ተይ ለዛ ተይ። እኔ መሄጃ የለውም እንዲሁ መድረሻ የለውም ብለሽ ዝም ብለሽ በወጣሽ በገባሽ ቁጥር ነገር አትፈልጊ። እኔ ትቼሻለሁ። በቃ እኔ አልፈልግሽም። በቃ ተይኝ። በቃ እኔም አልፈልግም። እሺ ቆይ ቡና ጠጣ ነው ያልኩ። ምን ማለት ያስወራል? ስሚ እኔ ገዜ ከልቤ ወንድ ነኝ። እሺ የወንዶች ቁና ማለት ገዛኸኝ ንጉሱ ነኝ። ወንድ ማለት ደግሞ እጅ አለመስጠት። እጅ አልሰጠውም። አንዳች ነገር አስነክተውኝ ወድቄ ተገኘው እንጂ። እሺ በቃ ትቼዋለሁ። እና አሁን ቡና ጠጣ። ስሚ መርዝሽን ከተፋሽ በኋላ ትቼዋለሁ ትያለሽ እንዴ? እኔ አይደለም ይኸውልሽ፣ ለዘ ጠልቼሻለሁ የመጨረሻ። በቃ ይሄ መላጣ አባ ኮስኳሲያ በጭንጓሪ ነው የመሰልሽ። በቃ አልፈልግሽም። ቡና ጠጣ ባልኩ ትሳደባለህ? እኔ ለራሱ ማለት ነው ሳይ እንዳትሳደቢ ነግሬሻለሁ። ለዛ ቆይ አንተ እየተሳደብክ እኔ ማልሳደብ አንተ ስትሳደብ እኔ የምሰማ ምን በወጣኝ ነው? አፈጣጠራችን ነው። እኔ ስድብ አልወድም። እኔስ ታዲያ ይወድልኛል? አንቺ ትወጃለሽ፣ ነፍስሽ ነው። እሺ በቃ
ከዜባ ቤት እኮ ማንም የለም። ዋ እንዴት ነጋሽ የተዱ ሲወጡም አላየኋቸው። እውነቴን ነው፣ ማንም የለም። ውሃም የለችም። የኤቢን ክፍል ታውቀዋለህ አይደል? በቃ እዛ ና እሺ። ማንም የለም። እሺ ና። ለዛዋ እውነትሽ ነው? አዎ ና። ኤቢም የለችም። እንዳትቆይ እሺ። አሁን ቶሎ ና እሺ። ቶሎ እሺ። እሺ ልምጣ። በቃ መጣሁ። ቆምኩ። ምን ይጸጽታል ማለት? በህይወት የሚጸጽት የሚቆጭ ነገር ምንድን ነው? በቃ እኔም እንዳንተ ነው መሆን የምፈልገው። እንደኔ መሆን ትፈልጋለህ? አዎ አባዬ፣ በቃ ለቤተሰቡ ጥግ ድረስ የሚጨነቅ አባት መሆን እፈልጋለሁ። እንግዲያውስ ምን እንደሚጸጽተኝ ልንገርህ። ወደ ኋላ መመለስ አለመቻል። ጊዜ ጌታ ነው። ጊዜ ሁሉን ነገር ፈጣሪ ነው። ፈጣሪ ምን ላድርግልህ ብሎ ቢለኝ ምን እንደምለው ታውቃለህ ናታ? ትንሽ ጊዜ ወደ ኋላ መልሰኝና የሰራሁትን ስህተት ሳልሰራው ይቅር እለው ነበር። እኔን መምሰል እንደኔ መሆን የምትፈልግ ከሆነ እኔ የሰራሁትን ስህተት አትስራ። ዓይንህን ግረው፣ ልብህን ተቆጣጠረው። ራስህን መቆጣጠር በማትችልበት ቦታ ላይ አትገኝ። አትስከር። በልብህ ሌላ ሴት አትይ። የኔ ስብራቶች እነዚህ ናቸው። የኔ ስህተት ይሄ ነው። የኔ ጸጸት ይሄ ነው ናታን። ወደ ኋላ ተመልሼ ማስተካከል ባለመቻሌ ሁሌም እየጸጸተኝ እኖራለሁ። ጉድህን አታጠራቅ። እኔ ጉዴን ለእድሜ ማምሻ አጠራቀምኩት። ሌላ አባዬ? በጊዜ ተጠቀምበት። ወጣት እንደ ወጣቱን አፍቅር፣ አግባ። ጉልበትና አቅም በሚፈቅድልህ ልክ ስራ። ለነገ ብዙም አትጨነቅ። በምታገኘው ነገር ደስተኛ ሁን። ሞት አይቀርምና ክፉ እንዳትሆን። መቼ እንደምትሞት አታውቀውምና ፈጣሪህንም አትርሳ። ሐዘንም ደስታም የህይወትህ አካል ናቸው። ስትደሰትም ብዙ ተስፋ አታድርግ። ሲከፋ ችግር ውስጥ ስትገባ ተስፋ አትቁረጥ። ምክንያቱም የደስታም የሐዘንም የችግርም መጨረሻ አላቸው። በቃ አንተ ህይወትህን ኑር። ገባ? አዎ አባዬ፣ ለምክር በጣም ነው የማመሰግነው። እንደዛ በቃ እኔ ልሂድ አባዬ። መልካም መልካም። በቃ እኔም ትንሽ ስራ አለችኝ፣ እሷን ልጨርስና ወደ ቤት እመጣለሁ። እሺ አባዬ፣ ቻው። በቃ ደህና ዋል። መልካም። እውነትም ሰው የለም። ቆይ እንዴት ነው? አይ ሴቶች፣ አይ ሴቶች፣ ጣል ጣል ሳረጋት ጊዜ አንገበገባት። አሁን ብላ ብላ ሰው ክፍል ግን እንዴት የቤ ክፍል ያለችኝ ታልጠፋ ቦታ ቅርብ ስለሆነ ነው። ለነገሩ ሰው የለም። እውነትም ጭል ያለ ቤት። አይለዛ አይለዛ አንቺ ክፍል ይሻል ነበር። የሰው ክፍል ምን አስመኘሽ? አንቺ ክፍል ይሻል ነበር። ሎቱ ስብሐት። ኤቢ ደህና ነሽ? ደህና ነኝ።
አልጋው ደህና ነው? አልጋው እኮ አሁን ተበላሽቷልና ናስራው አገሬ አናጢ ነበርኩ ብያት እስቲ ሰርተህ አሳየኝ ብለኝ እኮ ነው። አልጋውን እኮ መዶሻው የት አለ? መዶሻው ቢሙች አንቺ ጥሩ ሰው ነሽ። በእናትሽ ወጣሽ። አባትሽም ጥሩ ሰው ናቸው። በአንቺ ወጣው። አባቴ በእኔ ወጡ፣ አንቺም በአባትሽ ወጣሽ እኮ ማለት ነው። ሚስማር መዶሻ አለ ታለ ሰርቼው ልጅ ብዬ ስለዚህ ውስጥ መዶሻው ወይ እናንተ ያማሃል እንዴ? ምን እየሰራክ ነው? ኧረ ቢሙች እኔ በሽታ የሚባል አላውቅም። እንዲያው ስሙን እንጂ ደርሶብኝ አያውቅም። እንትን እጄ መድኃኒት ነው። እንዲያው ተነካው ሰው ተሎ ነው የሚድንልኝ። ይሄን ተሰራሁት ማለት ነው። ምን ማለት ነው? አልጋው ደህና ነው? ደህና ነኝ። ይኸውልሽ እጄ መድኃኒት ነው አላልኩሽ? አሁን ደህና ሲሆን ገና ስነካው እኮ ነው። ገና ስነካው። ቆይ እኔ ክፍል እንዴት መጣክ? እና ደግሞ ሰው ክፍል ያልከውስ የማንን ክፍል ነው? አልጋው ደህና ተሆነ ልሄድ በቃ። ደግሞ ክፍልሽ ታምራለች። እዚህ ብቻሽ ነው የምተኝ እንዴ? ታዲያ ቆይ ከማን ጋር ልተኛ? እሱማ አንቺን የመሰልሽ ሸጋ ማን ይመጥንሻል? እንደውስ ማን ይመጥንሽ? አብሮሽ ይተኛል። ቆይ ቆንጆ ነሽ እያልከኝ ነው? እናሳ የሚስተካከልልሻል እንዴ? ደግሞ በውበት ደግሞ ማን ደርሶብሽ? ምንም ደህና አትመስለኝም ገዜ። ቁሜ ስታይኝ እንደው ደህና መስዬሽ ነው እንጂ ደህናስ አይደለሁም። እንዴት ደህና ልሆን? ስጋ የለበሰች ሰይጣን ጋር እየኖርኩኝ። ለዛ ነው እንደዚህ የምትላት? ስም ሳልጠራ ተግባባን። እዚህ ቤት ሰው የቀጠራችሁ መስሏችሁ ነው? ሰይጣን እኮ ናት። ሰይጣን፣ ልዝብ ሰይጣን። እሺ በቃ ገዜ በሉጣ በቃ ሂድ። እንደው ይቅርታ አድርጊልኝ እንደው ረብሽሽ ተሆነ። አልጋው ሲሰበር ጥሪኝ አለሁ። እሺ በል ይሉጣ። በስመ አብ ወወልድ ወመንፈስ ቅዱስ። ውርደት ወይ ውርደት ወይ ውርደት ውርደት። ያሟል እንዴ? በስመ አብ ወይኔ ገዛ ባልሰራላት ገዛኝ ያለው እንደው ከጌቶች ልጅ ጋር እንዲህ ታዋርደኝ እንዲህ አሁን እንደው ምን ይባላል? እስቲ እንደው አሁን ምንድን ነው እንደው ቅሌት ውርደት። ወይኔ ገዛ ወይ ውርደት ከጌቶች ልጅ ጋር እንዲህ ታዋርደኝ ባልሰራላት ገዜ እንዴት ነህ? ናማ ምን ነው? እሷን ለዛን አንዴ ወደ ውጭ ላክልኝ። ማጀት መሽጋ አልወጣለች ማለት ወደ ገበያ ወይ ወደ ውጭ ላክልኝ። የምትፈልገው ነገር ካለ እነሱ ያመጡልሃል። ካልሆነ ደግሞ ሱፐር ማርኬት ነው የምትሄደው። እንደው ወንድሜ ነህ ታልከኝ እንደው እባክህ ላካትማ ወደ ውጭ አንዴ ላካትማ። ቆይ ሲጀመር ተናደሃል እኮ ምን ሆነህ ነው? እሱን ተወው፣ ግድ የለም ላካት። አንዴ ብቻ ላካት። ለእኔ ውጭ ያልክ ከፈለክ ደግሞ ጠርቼ አስታርቃቸዋል። በዝምታ ተሸፈና አረውራት ከዓመታት በልብ ተደብቀው እምባዋ በሌሊት ይወርድ ግን ፈገግ ብላ ትቆም ሰው ሁሉ እንዳላየ ሆስኖም በውስጥ ታስቀምጣለች። ደህና ነኝ ብላ ትናገራለች፣ ነገር ግን ልቧ ይጮሃል። ማን ሊሰማ ዝምታ
አልሆንሽም? ምንም ኤቢዬ ደህና ነሽ? አይሽ በቃ ይሆንልሽ። እኔ የምልሽ ግን ቆይ ምን ሆኖ ነው ገዜ? ገዜ ምን ሆነ? አይ ለነገሩ ታዩ አንቺ እኮ ቤት አልነበርሽ። አዎ ኤቢዬ እኔ ቤት አልነበርኩ። እስኪ በደንብ አድርገሽኝ። ፊትሽ እኮ ልክ አይደለም። ቆይ ምን ሆነሽ ነው? እኔ እንጃ ዝም ብሎ ይከፋኛል። ቆይ እንዴት ያለ ምክንያት እንዴት ዝም ብሎ ይከፋሻል? ንገሪኝ እስኪ። አዎ ካለ ምክንያት ዝም ብሎ ይከፋኛል። ምክንያቱ መናገር ስለማትፈልጊ ወይም ደግሞ ማሰብ ስለማትፈልጊ ነው እንጂ ሰው እንዴት ዝም ብሎ ያለ ምክንያት ይከፋዋል? ኤቢዬ እኔ የቱ እንደሆነ አላውቅም፣ ብቻ ብዙ ነገር ነው የሚያስጨንቀኝ። እሺ ቆይ ለምሳሌ ምንድን ነው ንገሪኝ። አንደኛ የእናቴ ጉዳይ፣ ሁለተኛ አባዬ ጉዳይ፣ ሶስተኛ ደግሞ የናታን ጉዳይ። እንዴ ቆይ የናታን ጉዳይ ለምንድን ነው የሚያስጨንቅሽ? ዳጣ ንገሪኝ። በጣም አይደለም የምትወጂው? ስለዚህ ዳጣ በቃ ደጋግመሽ ስለሷ ለማሰብ ነው እና ደግሞ ስለ እናትሽን አባዬን ንገሪኝ በይው። ማለት ታውቂያለሽ አይደል በምድር ላይ በብቸኝነት ከምትወድ ሴት ነው ርቀሽ የኖርሽው። ስለዚህ ዝም አትበይ፣ አባዬን ንገሪኝ በይው። እሺ አባዬስ ምን እንደሚገርመኝ ታውቂያለሽ ዳጣ? አንቺ ለማግኘት የምትፈልጊያት ለማየት የምትጓጓት ሴት ለማየ ጠላት መሆኗ ነው። ወይ ደግሞ በቃ እማዬ እድሜ ልኳን እማየት የማትፈልጋ ሴት ልትሆን ትችላለች። ለምን? እናቴ እኮ ጥፋተኛ ላትሆን ትችላለች። ላትሆን ትችላለች፣ ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏን ወስዳባታለች። ስለዚህ እማዬ በጭራሽ ልትወዳት አትችልም። ስለዚህ ዳጣ በቃ ሁሉም ሰው ሊወድሽ አይችልም። ለአንዱ ጠላት፣ ለአንዱ ደግሞ ጥሩ ልትገኝ ትችላለሽ። እና ደግሞ በቃ አይደል ምንም ሳትሰሪ እዛ ቦታ ልትገኝ ትችላለሽ። እሺ እሺ። እና ደግሞ ዳጣ ከዚህ በኋላ አትጨነቂ እሺ? የሚያስጨንቅሽ ነገር ካለ ደግሞ ለእኔ ንገሪኝ፣ እኔ አለሁልሽ። እሺ አትጨነቂ እሺ? እንዴ ናታን? ኤቢ ደክሞኛል፣ እረፍት ትንሽ። አንዴ ና ቆይ፣ ዳጣ ልታናግር ትፈልጋለች። አንዳንድ ነግራት። ምን ሆነ? ዳጣ ምን ሆነሽ ነው? ዳጣ አንቺ ነጭ አደረግሽ፣ እኔ ደግሞ ቀይ አደርጋለሁ። እሺ እና እኔ እንደዚህ ቀይ አደርጋለሁ። በቃ ይበቃሻል። አበባውን እማዬ ትቆጣለች። ውሃዬ ሳልነግርሽ ኤደን እኮ ታፍሳ ታሰረች። ኤደን ታፈሰች። ማን ያፈሳት? በምንድን ነው ያፈሳት? ምን? እና በምንድን ነው ያፈሳት? በሳፋ ነው ታሰረች እያልኩሽ እኮ ነው። ውሃ ታሰረች? ምን አጥፍታ ነው? ረብሻው ነው? አይደለም፣ ሽሻ ቤት ተገኝታ ታፍሳ ታሰረች። ኧረ ኬክ ሳልበላ በቃ ሙሉ ሳምንት አሳለፍኩ። እና እማዬም እኮ አልገዛም ማለች ኬክ። ቆይ አንቺ ግን ኬክ በየቀኑ ምን ይሰራልሻል? ዛሬማ እማዬ ኬክ ካልገዛችሁልኝ አለቀም። ውሃዬ አንቺ እኮ ትልቅ ነሽ፣ አድገሻል። እና ደግሞ ጥርስሽ ይበላሻል። ለምንድን ነው ህፃን የምትሆኚ? እዚህ አንቺ ራሱ እንደውም እያስጠላሽ ነው። እሺ እሺ በቃ ካስጠላውሽ ይቅርታ። እሺ እና እንታረቅ በይኝ ነው። እሺ በቃ እንታረቅ። ስም ማን ነበር? አርጁ። የሚጠጣ ምን ይምጣል? ጠጥቼ ነው የመጣሁት። አሁንም እዚህ ሰፈር እየመጣ ትቀመጣለህ አይደል? ይቅርታ ግን አሁን እኮ በቃ ወደ ግቢያችሁ መጥቼ አላውቅም። ይኸውልህ እኔም አንተ እድሜ ላይ ኖሬያለሁ። አፍቅሬም ወድጄም አልቅሼም አውቃለሁ። እሺ በቃ አመሰግናለሁ። እኔ እኮ ክሪሽናን ኤቢን አስቸግሬያት አላውቅም። ስልክም ደውዬላት አላውቅም። ከዛ በኋላ ታዲያ ለምን እዚህ ሰፈር ትመጣለህ? በቃ ድንገት ስትወጣ እኮ አይኗን ካየሁ ብዬ ነበር።
ይኸውልህ እኔ አባቷ ነኝ። የምጠይቅህን ጥያቄ በስርዓቱ መልስ። ኤቢ አልወድህም ብላለች አይደል? አዎ ብላኛለች። ይህን ቃል ደጋግማ ነግራለች። አዎ ሁሌም ትለኛለች። አንተ ግን ትወዳታለህ። አግብታት መኖር ነው የምትፈልገው አይደለም? አዎ። እንደማትወደው እያወቅህ እሺ ብትለኝ እንኳን ልታገባት አይገባም። ይኸውልህ ያንተ ይሄ የተንቀለቀለ ያለ ፍቅር በ3 ወር ውስጥ ይቀዘቅዛል። ፍቅር ያልቃል። ያኔ እንዴት ልትኖር? ሚስትህን በስሜት ነው እንደምትመርጠው? የልጆችህ እናት የምትሆነዋን ሴት እንደዚህ ነው የምትፈልጋት? ስታፈቅር የምታከብር ይመስልሃል? እንግዲያውስ በሚስትህ ከተዋረድክ ባልነትህ ምኑ ላይ ነው? ሳትወድህ ጊዜ የምትሰጥ ይመስልሃል? ቆይ ከማትወድህ ሴት ጋር እንዴትስ ብለህ ነው መኖር የምታስበው? አንተን እኮ የሚወድ ሌላ ሰው አለ። በቃ ሂድና ፈልግ። አቢጌልን ተዋት። ይኸውልህ አንድ ነገር ደጋግመህ እያደረግክላት እሷ የምትሰጥ ምላሽ አንድ ከሆነ በቃ ከልቧ ጠልታለች ማለት ነው። እሺ በቃ በአንተ ምክንያት የቤተሰብ ብዙ ነገር ሆኗል። በቃ ተዋት። ህይወት በጣም ብዙ መንገድ አላት። አንድ ነገር ላይ ብቻ ሙጭጭ አትበል። አንተ ትልቅ ሰው ነህ። ስሜትህን ተቆጣጠር። ስሜትህን የምትከተል ከሆነ ገደል ትገባለህ። እንደ አቢጌል አባትነት ሳይሆን እንደ አንተ አባት ሆኜ ነው መመክር። ዓለም የራሷ መንገድ አላት። እሱን ፈልግ። እሺ በቃ ፈልጋለሁ። አቢጌል የራሷ የሆነ የህይወት ጉዞ ላይ ናት። እንዳትረብሻት። አንተም የራስህን የህይወት ጉዞ ፈልግ። እሺ በቃ ሄሎ ወይ አረ እና ለስንት ሰዓት ቀጠርሻቸው? በጣም ጥሩ። በቃ ወረቀቶቹን በደንብ አስተካክለሽ ፖስታ ቤት የሚላከው እንዳትረሽ። እሺ እናቷ እያልን ይመጣሉ። እሺ በደንብ ተቀበያቸው። መልካም። ችግር ካለ ደውይ። እሺ እሺ ደህና። ምንድን ነው የሚያንጋጋችሁ? ማዬ ኬኩስ ኬኩ የታለሙ እንዴ? መጥንዬ ለአንቺ እኮ እሷን ይዘሽልኝ ስለምትይ ጥሩ ደሞዝ መክፈል ነበረብኝ። አረ ችግር የለውም ማዬ። አረማ ኬክ አይ አንቺ ደግሞ አበዛሹ። ሙሉ ቀን እንደዚህ ስትሞላቀቂ ልትይ ነው እንዴ? እንዴ በቃ ግዢልኝ፣ ግዢልኝ፣ በቃ ኬክ ግዢልኝ ማዬ። ሁለተኛ ለአንቺ ኬክ አልገዛም። አንቺ ኬክ በብዛት መብላት የለብሽም ያምሻል ተባልሽ አይደል እንዴ? ሁለተኛ ኬክ ግዢልኝ ስትይ ብሰማሽ አንቺን አያርገኝ። ይልቅ ምጥንዬ እሷን ታያትና እናትሽ እንዴት ናት? ደህና ናት? ደህና ናት ማዬ። ጎሽ እንዴት ነው? ከታረቁ በኋላ ተጣልተው አያውቁም አይደል? አይ እኔ ያለው አይጣሉም። እኔ ሳልኖር ግን ሊጣሉ ይችላሉ። አይ በፍጹም አንቺን ባትኖሪ አይጣሉም። እሺ አይዞሽ። እሺ ማዬ። አንቺ ስርዓት ምንድን ነው? እንደውም እኔ ከቤት እሄድልሻለሁ፣ እወጣልሻለሁ። እሺ ምን? አዎ ሻንጣዬን ይዤ ልብሴን ይዤ በሙሉ እሄድልሻለሁ። ጎሽ በጣም ጥሩ ነው። እኔ ጎረምሳ ያው በሩ ክፍት ነው። መንገዱን ጨርቅ ያርግልሽ። ኧረ ወይ ጉድ ተደረሰ ማለት ነው። ምጥንዬ አየሻት አይደል ጓደኛሽ? እናት አባቱን የማይሰማ ሰው መጨረሻው ጥሩ አይሆንም። እሺ እኛ በእናንተ እድሜ
ምን እንደሚጠቅመን ምን እንደሚጎዳን በደንብ ለይተን እናውቃለን። እማዬ ውሃ እኮ ዝም ብላ ነው እና ደግሞ ቀን ሙሉ ዝም ብላ ኬክ ስትል ነበር የዋለችው። አረ አዎ ውይ የኔ እናት አምሯታል ማለት ነው። እኔ እኮ ሲበዛ ያማታል ብዬ ነው። በቃ ለደሬ ደውለትና ይዞላት እንዲመጣ አደርጋለሁ። አንቺም ታዲያ ቆይተሽ አብረሻት በልተሽ ነው የምትሄጂው። እሺ እሺ እማዬ። ጥሩ አንቺ አሁን ጠርድሜ ልጣልሽ? ገዜ ስሞትል በእናትህ ይቅርታ። አናደኝ እኮ ነው። በቃ ይቅርታ። ለተሞ ነበር መጣል እዚህ። አንቺ እንደው ምንስ ባናድድሽ ከጌታ ልጅ ጋር እንዴት ታደርጊኛለሽ? ልጅቷ እኮ እንደ ድሮ ብትሆን እኮ እዛው ገላይ ነበር። ግን ገባህ ገዜ? ወሬ ጉድጓድ ያግባሽ። እንደው አንቺ እንደው የሐሳብሽ ለዛ የለው፣ እንደው ሁኔታሽ ለዛ የለው። እንደው እንዴት አድርጎ ነው የፈጠረሽ አንቺ? በቃ ይቅርታ አልኩህ አይደል? እንዴ ይቅርታ አድርግልኝ። እሺ መቼም ይቅር አልልሽም። እሺ ምንም ባረግልኝ ይቅርታ አታረግልኝ? አላረግልሽም። ይቅር ብልሽ ይህን የበዛ ኃጢአቴን ራሱ ይቅር አይለኝም። ልክ ሳላስገባሽ በጥርስሽ ልገይኝ መሆኑ ነው። ዝም ብለሽ አትድከሚ። እንኳን ባንቺ ጥርስ በሞዜርም አልሞትም። የዳሊ ገው ጊዮርጊስ በጥይት ስጠብቅ እሷ ገደለች። ሄደች ሳመች፣ ለዚያ ያሳመች፣ ለዚያ ያሳመች፣ ለዚያ ጎሽ እኔ ጎረምሳ ተዘጋጀሽ? ጨረሽ? ማዬ እኔ ልሄድ ነው። ሂጂ 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 በይ እንዳይመሽብሽ ሂጂ። ቻው ማዬ ቻው። ወይ ታዲያ ሂጂ እኮ ነው ያልኩሽ። እየመሸብሽ ነው ጅቡ እንዳይወጣብሽ። ጎሽ ሂጂ ቶሎ ቶሎ ሂጂ። እሺ ሂጂ። እንደ መልካም መንገድ ይከተልሽ እሱ። ቻው። የምን ማንገራገር ነው? ሂጂ እናትዬ ጅቡ እንዳይወጣብሽ ሂጂ። መሽቷል። ቶሎ ቶሎ ሂጂ። ማዬ ቻው። ኦሆ ሂጂ አልኩሽ እኮ። ጅቡን ልጥራው እንዴ? አይ እንደው ምን ይሻልሻል? እንደ መሳቂያ ሆነሽ ትቀሪ። አይ ልጄ እማዬ ውሃ እኮ ልትሄድ ትችላለች። አይ ምንጥንዬ እኮ እስከ በር ትሄዳለች። ልከተላት? እሺ በቃ ሂጂና ነይ ይገዛልሻል፣ አባትሽ ይዞልሽ ይመጣል ብላሻለች እማዬ በያ። እሺ እማዬ። አይ የእብድ ክምችት እስኪ ይሁንላችሁ። የእናንተ በቀልድ አደረጋችሁ። ውሃ ውሃዬ ውሃ ውሃ ውሃዬ ቆይ ውሃዬ የት ልትሄጂ ነው? እኔ ላንቺ ብዬ ነው። እሺ ምን የምታደርጊው? የምን መለሰው? እሺ በቃ እኔ እንሂድ ውሃዬ። እና ደግሞ እማዬ ነይ ቶሎ አባትሽ ኬኩን ገዝቶልሽ ይመጣል ብላሻለች። እሺ ከዛ ደግሞ ኬኩ ሲመጣ አካፍልሻለሁ። እሺ እሺ በቃ እኔ እንሂድ። ደግሞ አበባዎች አስቀምጠን ነው በቃ ይቀመጣል።
ሰላም እየደወለች። ሄሎ ሰላምዬ፣ እንዴት ነሽ? እትዬ እንዴት ነሽ? አለሁልሽ። ልጅሽ እንዴት ነው? ደህና ነው እትዬ። ሰሞኑን ተጠፋፋን አይደል? ያው እንግዲህ ክፍልሽንም እያዘጋጀን ነው። ኧረ እትዬ ችግር የለውም። እኔማ የሆነ ጉዳይ ላስቸግርሽ ብዬ ነበረ። ወይ ምን ነው ሰላምዬ? ምን ቸገረሽ? ገንዘብ ፈልገሽ ነው? ኧረ በጭራሽ እትዬ፣ እንደው ለዳጣ የሆነ ነገር ብትሰጪልኝ ብዬ ነበር። ምን ችግር አለ? ምን ልስጥልሽ ሰላምዬ? ትንሽ ስጦታ። እንዴ እናንተስ ፍቅር ጻና። ቆይ እኔ የምለው ከኛ በኋላ አይደል እንዴት ትውቃችሁ? እንዴት ነው እንደዚህ ልብ ለልብ የተገናኛችሁት? እንዲሁ ነው። እሺ ይሁን። ታዲያ ምንድን ነው የምሰጥልሽ? ከ3 ቀን በኋላ ነው ስጦታውን የምትሰጪልኝ። የምትሰጪልኝ ነገር ለሚመጣ ሰው ልካለሁ። ችግር የለውም። ግን ቆይ ስጦታው ምን በተመለከተ ነው? ልደቷ ነው ከ3 ቀን በኋላ። ውይ በሞትኩት። እውነትሽ ነው ሰላምዬ? አዎ እትዬ። ጎሽ እንኳን ነገርሽ። ግን እኛ ሳናውቅ ላንቺ ቀድማ ለምን እንደነገረችሽ ያኔ እንጠያየቃለን። እሺ እትዬ። እሺ በቃ አመሰግናለሁ። ችግር የለውም ሰላምዬ። ልጅሽ ደግሞ ሳሚልኝ እመጣለሁ፣ አያችኋለሁ። እሺ እሺ እትዬ። እሺ በይ። እንደት ነው? አይ በቃ ውሃዬ፣ እሺ እንዴት ናችሁ? እዚህ ላይ ምን ይታያችኋል? ምንም አይታያችሁም? ፀጉር ሌላ ምንም አይታያችሁ? ሌላ ነገር ምንም አይታይም። ወርቅ ነገር አይታያችሁ? አረ ምንም አይታይም። ገዜ እያዩ ማየው ተባለ ቄሱ እናንተን ነው። እሺ እንዴት ቆየ? ምንም አይታይም። ይሄ እንደው ሁሉ ነገር እንደው ፊቴ ላይ ምንም ነገር አይታይም። አልተር ነው ደግሞ ውሃዬማ እኮ ልትሰደድ ነበር፣ ግን አሁን ደግሞ ቀርታለች። እንዴት የምትሰደድ? ውሃ ሊበላታል ወደ በስተቀር እንዴ? ውሃ ደግሞ ይበላል እንዴ? የሰለቀጠሽ ውሃ ሰው አይበላም። እሺ እንደም ከቤት አልሄድም። እሺ መናዎች ናችሁ። የለዛ መሳም ያላያችሁ ለዛ ሳመችው። አይ ገዜ ችድሩዬ ለምን እንዳልተናገረሽ ቆይ ትመጣታለች። ዳርዬ። ሄሎ ማርታ፣ እንዴት ዋልክ? ደህና ነሽ? አለሁልህ። እባክህ ስትመጣ ኬክ ለውሃዬ ይዘህላት ና። እንዲሁ ስትበጠብጠን ነው ያለችው። ምን ብላ ነው የምትበጠብጠው? ኬክ ካላመጣችሁ ብላ እንዲሁ ስታምሰን ነው ያለችው። አረ እንደውም ያልሰማው ጉድ። ኬክ የማትገዙልኝ ከሆነ ቤቱን ጥዬላችሁ ነው የሚሄደው ብላለች። ኬካው ምን ያደርግላታል? ይኸውልሽ እሷ የምትፈልገው ሳይሆን እኛ የሚያስፈልጋትን ነገር እናውቃለን። ደሬሱ መቼ የጠፋኝ ግን በቃ እኔ ከመውጣ ይዘህላት ና። እንዴ ከማራትስ ደግሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች። የማን ልደት?